ህይወታችሁን ለመቀየር የሚጠቅሟችሁ ነጥቦች ክፍል 4። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐስና ቲዩብ ተከታታዮች በያላችሁበት የአላህ ሰላም በእናንተ ላይ ይሁን። እንግዲህ ይሄ ርዕሳችን ክፍል 4 ደርሷል። ያወዳችሁታል። ክፍል 3 ላይ ለመጥቀስ ያክል አንደኛ የጠቀስኩት ምንድነው ምን እንደምንፈልግ በህይወታችን ማወቅ፣ የምንፈልገውን ነገር በግልጽ ካወቅን በኋላ በግብ መንቀሳቀስ እንዳለብን እና በዛ ነገር ላይ ደግሞ መጽናት እንዳለብን ጠቅሻለሁኝ። ወደ ዛሬው ትምህርታችን ደግሞ ክፍል 4 ላይ ስገባ ዝም በሉ ይላል። አንደኛ በቃ ዝም በሉ። ሁለተኛ ደግሞ ከሚጎትቷችሁ ነገሮች በሙሉ ራቁ። طيب ዝም በሉ የሚለውን እንግዲህ ላብራራላችሁ። ህይወታችን ላይ የሆነ ግብ እናወጣለን፣ በህይወታችን የምናስተካክለው ግን ለሁሉም የምናወራ ከሆነ ለጓደኞቻችን፣ ለዘመዶቻችን እኔ እኮ ውፍረት ልቀንስ ነው እራቴን ሳልበላ እኮ ነው የተኛሁት እያልን የምናወራ ከሆነ ያን ያክል ስኬታማ አንሆንም። የሚታይ ነገር ነው። ስኬት እኮ ይታያል። ስለዚህ ስራችን ይታይ፣ ስራችን ይናገር። አካላችን ላይ እየሰራን ከሆነ አካላችን ይናገር። ጸባያችን ሞኝ ሆኖ ደግሞ ጸባያችን ላይ እየሰራን ከሆነ ጸባያችን ራሱ ይናገራል። ንግግራችን ይቀየራል። ገብታችኋል? ሰዎች ጋር ያለን ሙዓመላ ወይም ደግሞ ግንኙነት ይስተካከላል ማለት ነው። እና ራሱ ተግባራችን ይናገር እንጂ እኛ አንናገር። ለዚህ ማስረጃ አለኝ። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢስተዒኑ ታገዙ ይላሉ። ዐላ ኢንጃሒ አልሐዋኢጅ ጉዳያቸውን ስኬታማ በማድረግ ላይ በምንድን ቢልኪትማን ዝም በማለት ግባችን ካሰብንበት ቦታ እስከሚደርስ ድረስ ዝም ማለት እንልመድ። طيب ወህ ያሉ ሸኽዮ እህቺ አባባል እኮ ነሲሐቱን ምክር ነች አሉ። ሐኪመቱን ጥበብ የተሞላባት የሆነች ምክር ናት። ብዙውን ሰዓት የሚያወራ ሰው ሰውም አያምነውም እኮ ሰውም አያምነውም። እና እኛ ግባችንን እኛ ካመነው እኮ በቂ ነው። መጀመሪያ በአላህ ሱብሓነሁ ወተዓላ መመካት መቻል አለብን እንደሚያሳካልን ማለት ነው። ثم ከዚያ በኋላ ደግሞ በራሳችን ምንተማመን፣ ለራሳችን እንንገረው እንደምንችል ማለት ነው። ይሄ እችላለሁ የሚለው ቃል እኮ ራስ ያሳካዋለሁ ማለት አይደለም። አላህ ሱብሓነሁ ወተዓላ ባይሻልን ኑሮ እኮ ከተኛንበትም አንነሳም። ግን አላህ ያሳካልኛል ብለን ከዛ ለራሳችን ማመን መቻል አለብን ማለት ነው። እኛ ካመን በቂ ነው። በቃ ህልማችንን እኛ ካመን ነው ይበቃል። ጓደኞቻችን፣ ቤተሰቦቻችን እንዲያምኑልን አንጣር ማለት ነው። ገብቷችኋል? አንድ ይሄ ነው። ዝም ማለት አለብን። ስኬታችን ራሱ ይናገራል ነው። ሁለተኛ ደግሞ ከሚጎትቷችሁ ነገር ራቁ ብያለሁኝ። እሱ ማለት አሁንም ቤተሰቦች እንግዲህ እንዳትቆጡ ማለት ነው። ቤተሰብም ሆነ ጓደኛ እኛን የሚጎትቱን ከሆነ በቃ እንተዋቸው ስላችሁ አናውራ ነው አሁንም እንጂ ከነሱ ራቁ፣ ጓደኞቻችሁን በሙሉ ተዋቸው፣ ዘመዶቻችሁ ማለት አይደለም። ግን ህልማችንን አናውራ። በቃ ጊዜያችንን በአግባቡ ተጠቅመን እንጓዝ እና የኛን ህልም የመሰለ ያላቸው ሰዎች ጋራ ለመዋል እንሞክር። ገብቶቻል? የለም እኮ ጓደኛም ቤተሰብም እንደኔ ህልም ያለው የኔን ህልም የመሰለ ያለው የለም ካልን እኮ ስልካችን አለ። ባለፈው ራቁት ያልኳችሁ ስልክ ዛሬ ደግሞ ምን ልላችሁ ነው? እሱ ጓደኛችሁ ሊሆን ይችላል። የእናንተን ህልም እናንተ ከባድ የመሰላችሁን ህልም ያሳኩ ሰዎች አሉ። እነሱን ሶሻል ሚዲያ ላይ ማግኘት ይቻላል። በኢትዮጵያ ብትጠይቁ አሁን ብዙ ስኬታማ ሰዎች አሉ። እነሱን መከታተል እንዴት ብለው አለፉ፣ ፈተና አጋጥሟቸው እዚህ ቦታ ላይ በምን ምክንያት ምንድነው፣ በምን ተግባር ነው የደረሱት፣ ምን አድርገው ነው የደረሱት፣ እንቅፋትንስ በምን አለፉት የሚለውን እነሱ ጋር መዋል ይቻላል ማለት ነው። እና ከቻላችሁ እናንተን የሚመስሉ ጓደኞች ጋር ለመዋል ሞክሩ። የፈላሲፋ አባባል ነው እና ዲኔ ላይ ያለ አይደለም። አንድ አይነት ከለር ያላቸው ወፎች በአንድ ላይ ይበራሉ ይባላል። እና ወደኋላ የሚጎትቷችሁን ነገሮች
ወይም ሁኔታዎች፣ ሰዎች ለመራቅ ሞክሩ። መራቅ ስላችሁ በአካል መራቅ አይጠበቅባችሁም ማለት ነው። ጓደኛ ደግሞ መምረጥ መቻል አለብን። አሁንም ነቢያችን ሰለላሁ ዐለይሂ ወሰለም አሳሒብ ጓደኛ እኮ ሳሐብ ይላሉ፣ ይጎትታል። ጓደኛ ይጎትታል እሱ ወዳለበት ማለት ነው። አሰዲቁ ጓደኛ ዩአሲሩ ተጽዕኖ ያሳድራል። ቢቁዋ በጠንካራ መልኩ ጓደኛው ላይ ተጽዕኖ ያሳድራል። ጓደኛሽ ዲኗን ለመማር የምትጥር ቁርአን ለመቅራት ኢላ አኺሪሂ ብዙ በቃ ስኬታማ ለመሆን የምትጥር ከሆነ መቼም አንቺም እንደሷ ለመሆን ነው የምትሞክረው። ስለዚህ ዩአሲሩ ቢቁዋ አሉ ጠንካራ በመሆነ መልኩ ተጽዕኖ ያሳድራል። ፊ ሰዲቂሂ በጓደኛው ላይ ማለት ነው። ወየስሐበሁ ይጎትተዋል። ያኒ የጅሩሁ ይጎትተዋል። ያኒ ሰሐብ ማለት መጎተት መሳብ ማለት ነው። የጅሩሁ ይስበዋል ነው ወደ እሱ ማሁ ከሱ ጋር ማለት ነው። ፊ ጠሪቂሂ ወደ ራሱ መንገድ ይስበዋል ማለት ነው። ሰዋአን ካነ ጠሪቀን ሊልኸይሪ ያ እየጎተተው ያለው መንገድ ወደ መልካም የሚወስድም ይሁን እንዲሁም ደግሞ ወልፈሳድ ወደ መጥፎ የሚወስደው ይሁን ማለት ነው። ጠይብ ወደ ሸርም ሆነ ወደ መልካምም ሆነ ወደ መጥፎ ጓደኛው ወደ ተዘነበለበት የሰው ልጅ የመዘንበል ባህሪ ያለው ማለት ነው። እና ማንን ጓደኛ እንደምናደርግ ጊዜያችንን ረጅም ጊዜያችንን ማን ጋር ማሳለፍ እንዳለብን ማወቅ መቻል አለብን ማለት ነው። አሁንም ቢሆን የድሮ ጓደኞቻችሁን ራቁ እያልኩኝ አይደለም፣ ጓደኛ እንዳትቆጪ ማለት ነው። ቀልድ አበዛው መሰለኝ ዛሬ። እና በዋነኝነት እንግዲህ ዛሬ የጠቀስኩት ምንድነው ዝምታ፣ ዝም በሉ ነው። ለዛ ማስረጃ አምጥቻለሁኝ። ሁለተኛ ደግሞ የጠቀስኩት ምንድነው የሚጎትቷችሁን ነገሮች ወደኋላ እንድትረግጡ እንድትሳነፉ፣ በቃ እኔ አይሳካልኝም ብላችሁ ወደኋላ እንድትሉ የሚያደርጓችሁን ነገሮች በሙሉ ቆራርጣችሁ መጣል ማለት ነው። እንግዲህ እስካሁን እየተከታተላችሁኝ ከሆነ ሰብስክራይብ አድርጉ። እዚህ ቻናል ላይ የሚጠቅማችሁን ነገር ነው የምታገኙት። ለመጠቀም ብቻ የፈለገ ሰብስክራይብ ያድርገኝ። ቀልድ ጨዋታ፣ ምንም ጊዜያችሁን ለማባከን ዘና ለማለት ከሆነ ያን ያክል አትጠቀሙበትም። ትምህርት ብቻ የሚፈልግ ይቀላቀለን ማለት ነው። በትምህርት መጨረሻ ላይ ህይወትን መቀየር ከሚለው ወጣ እያልኩ አንዳንድ ትምህርቶች ልነግራችሁ ወስኛለሁ። ዛሬ የምነግራችሁ ምንድን ነው ውፍረትን ለመቀነስ ቦርጭን ለመቀነስ ሊሆን ይችላል። ከእንቅልፋችሁ ተነስታችሁ ለብ ያለ ውሃ አንዲት ተምር ጋራ ተመገቡ ማለት ነው። ለጤናችሁ ብዙ ለውጥ ታገኙበታላችሁ። ያው እኔ የተጠቀምኩበትን ነገር ነው፣ በሁሉም እኔ የተጠቀምኩበትን ነገር ነው ማመጣላችሁ። ያልተጠቀምኩበትን ነገር አልናገርም፣ ከሁሉም ዘርፍ ማለት ነው። እና ይሄን ይመስላል የዛሬው ትምህርታችን። ያው ይሄን ብታስተካክል ጥሩ ነው የምትሉት ነገር ኮሜንት ላይ ጻፉልኝ፣ አስተካክላለሁ። ያው እንግዲህ እንደሚታወቀው ጀማሪ ዩቲዩበር ስንሆን ያው ብዙ የምናጠፋፋቸው ነገሮች ይኖራሉ። ይሄን አስተካክል ይበሉኝ፣ አስተካክላለሁ። አሁንም ሌላ ርዕስ ይጀመር ካላችሁ ሌላ ርዕስ ይጀምራለሁ ማለት ነው። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።